ሞት ባለበት አድምቀ አሸብርቀ አደባባይ ላይ አትውጣ። ሞት ባለበት እንደ ሰላም አድምቀ ገጽታ ግንባታ አድርገ በቪዲዮ ለዓለም አሰራይተ ምዕመናኑ በሰላም እያመለኩ ነው አስብለህ ዓለም እንኳን እንዳይረዳ አላፋት ዝማሬ በተመለከተ ባለማተቦች ለሁለት ተካፍሎ እየተከራከሩ ነው። የአላፋትን ዝማሬ በተመለከተ ባለማተቦች ለሁለት ሆኖ እየተከራከሩ ነው። የአላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ። የአላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ። የዘንድሮ የአላፋት ዝማሬ መቅረት አለበት። ኦርቶዶክሳውያን ባረት እየተጨፈጨፉ ስለሆነ የዘንድሮ የአላፋት ዝማሬ መቅረት አለበት። ኦርቶዶክሳውያን እየተገደሉ ሐዘን ላይ ያለንበት ሰዓት ነውና መደረግ የለበትም። ውድና ክቡራን ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ይህ 16 ሚዲያ ነው። በዛሬ መረጃችን እነዚህ ቪዲዮዎችና ሌሎችን ሰፋ ያለውን ቪዲዮ ከእናንተ ጋር አብረን ስለምናይ ቪዲዮውና መረጃው አቅም እንዲኖረው እናንተም ላይክ እና ሼር ማድረጋችሁን እንዳትረሱ። ታዲያ እንደዚህ አይነት ጠቃሚ ቪዲዮዎችን በየቀኑ ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዛሬ መረጃችን ቀጥታ እንሄዳለን። ሞት ባለበት እንደ ሰላም አድምቀ ገጽታ ግንባታ አድርገ በቪዲዮ ለዓለም አሰራይተ ምዕመናኑ በሰላም እያመለኩ ነው አስብለህ ዓለም እንኳን እንዳይረዳ መከላከል እኮ ተገዳዮቹ አንዱ ነው የሚያደርግህና የኦርቶዶክስ ቤተክርስቲያን ይመለከተናል የሚሉ አስተዳዳሪዎችም ካህናትም ሰንበት ትምህርት ቤቶችም አባቶችም ስለ እልቂታችን በያሉበት ሀገር ሁኔታና ሕግ መሰረት ማቅረብ፣ መናገር፣ መግለጽ መጀመር አለባቸው። 38 ዓመት እልቂት ደከመን፣ በቃን። የሆነ ቦታ መቆም አለበት። ልጆቻቸውን አታደንዝዙ። ሰንበት ትምህርት ቤትና ማህበራት አታረሳሱ። መናገር ካልቻላችሁ ሁኔታው የማይፈቅድላችሁ ከሆነ ነጭ ለብሳችሁ አትጨፍሩ፣ ጥቁር ልበሱ፣ እዘኑ፣ አልቅሱ፣ በእግዚአብሔር በኩል ተናገሩ። ለዓለም ባትናገሩ ለእግዚአብሔር ተናገሩ። ምንም እንዳልሆነ አታስመስሉ። ብልጭልጭ ፖስተር ለጥፋችሁ ህዝብ አታሳስቱ። ይሄን ነው ማለት የምንችለው። ሌላ ምንድን ነው? ምዕመኑ አባቱን መለየት አለበት። የሚያሳርድ አባት የለም። ያ ቅድም ያቀረብካቸው ካህን እኮ ስለ ልጃቸው ቤዛው ነው። የአላፋትን ዝማሬ በተመለከተ ባለማተቦች ለሁለት ሆኖ እየተከራከሩ ነው። እኔም አንድ ነገር ለማለት ነው የመጣሁት። አንደኛው ባለማተብ አሩሲ ላይ ኦርቶዶክሳውያን እየሞቱ ነው፣ እየተገደሉ ነው። በየቦታው ኦርቶዶክሳውያን መከራ ላይ ናቸው። ቄሶች አባቶቻችን እየሞቱ ነው። ምዕመናን መኖር እየፈለጉ እንዳይኖሩ ተፈርዶባቸው እየሞቱ ነው። ሕፃናት እንዳያድጉ ተፈርዶባቸው እየሞቱ ነው። መከራ ላይ ነው ያሉት እያሉ እየተናገሩ ነው። በነገራችን ላይ ዛሬ አንድ ባለማተብ በአሩሲ ላይ ተገድሏል። ከ20 ቀን በፊት ተወስዶ ነበር። ዛሬ ሞቶ ተጥሏል ማለት ነው። እንድታቁት ብዬ ነው። ሁለተኞቹ ባለማተቦች ደግሞ እኛ ዘመርንም አልዘመርንም፣ ነጭ ለበስን ጥቁር ለበስን፣ ኦርቶዶክሳውያን ግድያ አይቆምም። ስለዚህ እግዚአብሔር በችግርም በመከራም ውስጥ ሆኖ ይመሰገናል፣ መዘመር አለበት ብሎ እርስ በርሳቸው የተባሉ ነው። እኔ አንድ ነገር ነው የምላችሁ፣ ሁለታችሁም ንስሐ ግቡና ስጋው ደሙን ተቀበሉ። ከዛም በኋላ ራሳችሁን አድኑና ተከራከሩ ነውና፣ መጀመሪያ ራሳችሁን አድኑ። ራሳችሁ እኮ አልዳናችሁም። ራሳችሁ እኮ ስጋው ደሙ አልተቀበላችሁም፣ ንስሐ አልገባችሁም፣ የላችሁም። ሚዲያ ላይ እኮ ነው ያላችሁ፣ በተግባር ዜሮ ናችሁ ሁላችሁም ማለት ነው፣ ከአንዳንድ ባለማተቦች በቀር። እና መጀመሪያ ራሳችንን ፈትሸኛ፣ እግዚአብሔር ይሰማ፣ ጸሎታችንን እናድርግ፣ ወደ ቤተ ክርስቲያን እንመለስ። ብንዘምርም ባንዘምርም ምንም እግዚአብሔር ምስጉን ነው። ለእግዚአብሔር ምንም እንጨምረው ነገር የለም። ነገር ግን ብንዘምርም ምንም መልካም ነው፣ ባንዘምርም ምንም የሚቀርበት ነገር የለም። አሁንም ደግመዋለሁ። በአላፋት ዝማሬና በጃንደረባው ፕሮግራም ጉዳይ የሰጠሁትን ሐሳብ በውስጥ መስመር የተስማማችሁ አላችሁ። ምን እውነትን የምትወዱ ሰዎች እውነቱ ያነ ስለሆነ ማለት ነው። ግን ደግሞ ማስመሰልና እንደ ይሁዳ ስማችሁ የምትሸጡ አስመሳዮች ደግሞ በውስጥ መስመር መታችሁ በየኮሜንት ስሩ፣ በየፌስቡክ ምናምን ሁሉ ከጥላቻ የመጣና ሐሳቡ ከሌላ ሰው የመጣ ሆኖ እንደሚያንጨረጭራቸው ለምሳሌ ፐርሰናል የኔን ራሱ እንደዚህ ያላችሁ ሰዎች አላችሁ። አንድ እውነት አለ። እውነት ደግሞ አርነትን ታወጣለች። አንድ እውነት አለ። ምዕመናን ታርደዋል፣ በሳት ተቃጥለዋል፣ ባልና ሚስቱ ነደዋል። ነው ቪዲዮ ላይ ያያችሁትም
ለነገሩ ቪዲዮውን ስላላያችሁ ይሆናል እኮ እንደምትሆኑት። ምን ሆናችኋል እናንተ? ምንም አልሆናችሁ። እንደ ነገሩ አደባባይ ላይ የተፖስተ ልጁ እግሩ ተቆርጦ አይታችኋል። ይህን ሁሉ መከራችንን አረ የትናንት ነው። ክቡር ስጋውና ክቡር ደሙን ፈትተው የሚያቆርቡ ካህን በድናቸው አልተገኘም። አፈር ለመመለስ እንኳን አልተቻለም። ሬሳቸው የታለ? የለም። ይህ እውነት አለ። አሁን እዚህ እውነት ላይ ትቆማለህ ወይስ እንደ ይሁዳ ታስመስላለህ? ክርስቶስን ስመ ትሸጠዋለህ፣ በፊቱ እያስመሰልክ እዘምራለሁ ትላለህ። እውነቱ ያነ ነው። ፋክቱን ከመሰከርክ አዎ ክርስትና እየተፈተነ ነው ያለው ማለት ነው። ዓለምም እውነት ነው ይላል። ይህ ጉዳይ አሁን ደግሞ ከረንትሊ ይህ ጉዳይ በኢንተርናሽናል ደረጃ ተይዞ ነው ያለው አይደለም። አሁን ድምፅ ፒቲሽን ሊሰበሰብ ነው። ከ300,000 በላይ ድምፅ ያስፈልገናል ተብሏል። ተዘጋጁ። ፒቲሽን ተሰብስቦ መግባት ስላለበት ማለት ነው። እውነት አለ። እውነቱ ጋር ተቆማለህ ወይስ ከሐሰት ጋር ቆመህ ትወግናለህ ነው ጥያቄው። እውነት ደግሞ አርነት ነው ያወጣል። እውነት አርነት ያወጣል። እውነት ክርስቶስ የሚመቸው ነው እውነት ስለሆነ፣ ሐሰት ከእርሱ ጋር አይስማማም። እውነታችን ስንቆም እንደ ራሔል እንባችን ጽርሐ አርያም ድረስ ይሄዳል። የሕዝቤን በደል አይቻለሁና ይላል። በተቀርስ አስመስል ችግር የለውም። ይኸው ካህናቶች ጋር ደርሰዋል። ቀስ እያሉ ደግሞ ሊቃነ ጳጳሳት ጋር ይደርሳሉ። ካልተነጋገርክ፣ አጋጣሚውን አግኝተህ ወደ አንድነት ካልመጣ፣ ካልተነጋገርክ፣ በየአጥቢያ ቤተክርስቲያኑ አንድ ላይ ሆነ ስለ ችግርህ ተነጋግረህ መፍትሄ ለማምጣት ካልሰራህ እያንዳንድ ቤት ይገባል። ፋክቱ ይህ ነው። ለምንድን ነው የምታስመስሉት? የምሬ ነው። ደሞስ ዝማሬ መዝሙር አይደረግ ያልን አስመስላችሁስ እንደዚህ ማለት ይህን ያህልስ እንደዚህ የምትጽፉ ምናምን ቁጭ ብላችሁ አሁን እኔ አሮ ነው እግዚአብሔር ስንቱ ሰው እንደታዘብኩት ማለት ነው። ችግር የለውም፣ የጊዜ ጉዳይ ነው። እኛ ደግሞ አጀንዳችን አሁንም የሚታረዱት ኦርቶዶክሳውያን ነው። ያረዱትም ያሳረዱትም ሐሳቡን የደገፉትም የጊዜ ጉዳይ እንጂ ተጠያቂ ይሆናሉ በእርግጠኝነት። ይህም በእርግጠኝነት መናገር ይችላሉ። ምክንያቱም መሰረታዊ ወይም ቤዙ በደንብ ከተሰራ በኋላ ቀላል ነው። ከዛ በኋላ የአላፋት ዝማሬ መቆም አለበት። አሁን ያለንበት ሁናቴ እንድንዘምር ሳይሆን ማቅ እንድንለብስ ነው የሚፈልጉ አይነት ድምጾች ከሰሞኑ በጣም ተበራክተዋልና እኔ በግል የሚሰማኝን ለመናገር ነው። አንዳንዱ ከናካቴው ዝማሬ ቢቀርስ ያሉ አሉና ትዝብቴ በጣም ብዙ ነው። ብችሉ ሼር አድርጉላቸው። ግራ ይገባኝ የኢትዮጵያ ጃንደረባ ትውልድ የሚሰራው እውነት የአላፋትን ዝማሬ ብቻ ነው እንዴ? ግራ ገባኝ። ስንት ፕሮጀክቶችን ነድፎ እየሰራ ያለ የቤተክርስቲያን ማህበር ነው። ሁሉ አይለፈፍም እንጂ እኮ የሚሰራው እጅግ ብዙ ነው። ችግር አለበት ከተባለ ደግሞ በቃ ለመቃወም ሕጸጽ ውስጥ እየገቡ ከመቃወም በጠረጴዛ ዙሪያ ነገሮችን ለመፍታት መጣር እንጂ የአንድ አባት ልጆች ለአንድ መንግስት የማንሰራ እስከማይመስል ድረስ በዚህ ልክ መሆናችን ያስተዛዝባል። በእኛ ንትርክ ስለ በጎች ማሰብ ተገቢ ነው። ሌላው የአላፋት ዝማሬ ስለቆመ የሚቆም የኦርቶዶክሳውያን ሞትና ስቃይ ነው። ሁላችንም የምንሄደው ወደ ሞት ነው። በበጉ ደም ልብሳቸውን አንጽተው ነጭ ለብሰው የከበሩትን ጥቁር ለብሰን ልንዘክራቸው መቼም አንችል። ሰለስቱ ሕፃናት መዘመራቸው ብቻ እኮ አልነበረም በአምላክ ክብር ያሰጣቸው። በእሳት ውስጥም ቢሆን መዘመራቸውን አለማቋረጣቸው ነው ልዩ ያደረጋቸው። ደግሞ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ሰማያዊ ደስታና ምድራዊ መከራ አብረው ይሄዳሉ። ቤተክርስቲያን ልጆቿን በሰማዕትነት ስታጣ የምታቀርበው ለቅሶና ሐዘን የራሱ ቦታ አለ። ነገር ግን ሐዘንና ለቅሶ የክርስቲያን ተስፋና አገልግሎትን እንዲያቆም አይፈቀድለትም። ምስጋና ደግሞ ከክርስቲያን ሕይወት የማይነጠል ግዴታ እንጂ ሁኔታዎች ሲመቹ የምናቀርበው፣ ሁኔታዎች ደግሞ ሳይመቹን ሲቀር ደግሞ የምንተው አማራጭ አይደለም። ዝማሬው የፈተናውን መኖር አለመቀበል ሳይሆን በፈተና ውስጥ የእግዚአብሔርን ተስፋ አለመርሳት ነው እንደሚባለው። ስለዚህ የምንሞትም ከሆነ መስግነን በምስጋና እንሞት። ሌሎቻችን አገልግሎቱን በጸሎት እንደግፍ። ትልቁ መፍትሄ እርሱ ነው። ንትርኩን ቆሞ እንግዲህ ለአንድ መንግስት እንደ አንድ አባት ልጅነታችን እንትጋ ለማለት ነው የምፈልገው። የአላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ። ምክንያቱም እኔ ሰይጣን ነኝ እንዴ። ከ2018 ዓመተ ምህረት በፊት ጌታ ተወለደ ተብሎ የሰማይ መላእክትና እረኞች ያመሰገኑት ጊዜ የተቃጠልኩት ቃጠሎ አይበቃኝም? አሁን የአላፋት ዝማሬ ብላችሁ ልትሰባሰቡ ከቻላችሁ በየጭፈራ ቤቱ ከአንድ ክለብ ወደ አንድ ክለብ እየሄዳችሁ ስጋችሁን እያስደሰታችሁ ዋዜማውን አሳምሩልኝ እንጂ አላለም ሰይጣን። ለማንኛውም የአላፋት ዝማሬ በጉጉት እየጠበቅነው ነው። ታኅሳስ 28 አይቀርም። የመዝሙር ጥናቱም በሚገርም ሁኔታ ቀጥሏል።
የዛን ሰው ይበለን። የዘንድሮ የአእላፋት ዝማሬ መቅረት አለበት። ኦርቶዶክሳውያን እየተገደሉ ሐዘን ላይ ያለንበት ሰዓት ነውና መደረግ የለበትም። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። አስተያየታችሁንም አስቀምጡልኝ። የአእላፋት ዝማሬ እየደረሰ ነው። በዚህ ወቅት ክርስቲያኖች ነጭ ለብሰው መታየት የለባቸውም። ሐዘን ላይ ነውና ያሉት፣ እንደውም ጥቁር መልበስ ነው ያለባቸው። ፕሮግራሙን መደረግ የለበትም የሚሉ ድምጾች እየተበራከቱ ይሰማሉ። አዎ እውነት ነው፣ ሐዘን ላይ ነው ያለነው። ብዙ ክርስቲያኖች በክርስቲያንነታቸው ብቻ እየተገደሉ ነው። ግን ደግሞ እነዚህን ነገሮች ደግሞ ማስተዋል ይጠበቅብናል። በመጀመሪያ መዝሙር የሚዘመረው ለደስታ ጊዜ ብቻ ያደረገው ማን ነው? የሙሴ እህት ማርያም በደስታ ጊዜ ከበሮ አንስታ እንደዘመረች እንዳመሰገነች ሁሉ ጳውሎስና ሲላስም በእስር ቤት በመከራ በችግር ውስጥ ሆነው ዘምረዋል፣ አመስግነዋል። ስለዚህ ዝማሬ ለደስታ ጊዜ ብቻ የሚደረግ ካደረግነው ተሳስተናል። የኛ የኦርቶዶክሳውያን ችግርና ሞትም መዝሙር በመዘመራችን የሚቀጥል መዝሙር መዘመር በማቆማችንም ደግሞ የሚቆም መከራና ችግር የለንም። መከራና ችግራችን የሚቆመው ከምዕመኑ አንስቶ እስከ ቅዱስ ፓትርያርኩ ድረስ ሁሉም የየራሱን ድርሻ ሲወጣ ማድረግ የሚገባውን የቤት ሥራ ሲሰራ ነው። ከአርሲ ግድያ በኋላ በተደረጉ የዘፈን ኮንሰርቶች እንኳን ምን ያህል ኦርቶዶክሳውያን እንደተገኙ ሁላችንም የምናውቀው ነገር ነው። ስለዚህ የዘፈን ኮንሰርት ቢዘጋጅ የማይቀርን ምዕመን በመዝሙር የልደትን በዓል እንዲያከብር እንዲያሳልፍ ማድረግ የተሻለ ነው ብዬ አስባለሁ። ባይሆን የዛሬ ዓመት እንደተደረገው በፓሪስ ኦሎምፒክ ላይ የነበረውን ነገር የሚያሳይ ዶክመንተሪ እንደተሰራ በዚህም ፕሮግራም ላይ በአርሲ ግድያ ዙሪያ በክርስቲያኖች ጭፍጨፋ ላይ የሚያተኩር ዶክመንተሪ ተሰርቶ በዛ የተገኘው ሕዝብም በዓለም አቀፍ ደረጃም የሚከታተለው ሰው እንዲመለከተው ትኩረት እንዲስብ ማድረግ ይቻላል። በፕሮግራሙ ላይም ከዚያ ባለፈ የህሊና ጸሎት ማድረግና ዝማሬዎቹንም ይህን መከራና ችግራችንን የተመለከቱ እንዲካተቱበት ቢደረግ የተሻለ ነው። ቢቻል እነዚህን ነገሮች ማስተካከል ነው እንጂ አጠቃላይ ፕሮግራሙ ቢቀር ጠላትን ከማስደሰት ውጪ የጠላትን ደስታ ከመጨመር ውጪ ያን ያህል ተጽዕኖ ያመጣል፣ ዓለም ሁሉ ሐዘን ውስጥ እንደሆንን ይመለከታል የሚል ሐሳብ የለኝም። በመጨረሻም አንድ ለጃንደረባው ትውልድ የማስተላልፈው አንድ መልእክት ምንድነው? በነፍሱ እየጠፋ ላለው ትውልድ ከፎቶና ከቪዲዮ ያለፈ ትውስታ እንዲኖረው ጥቂትም ደግሞ ስለ እምነቱ እንዲያውቅ ቢያንስ ለአንድ ሳምንት ያህል መሰረታዊ የቤተ ክርስቲያን ትምህርቶችን የሚማርበትን መንገድ ብታዘጋጁለትና በአእላፍ ዝማሬ የሚሳተፍ ምዕመን ሁሉ በዚያ መርሃ ግብር ላይ ትምህርቱን የሚያገኝበት ከትምህርቱ በኋላም በመጨረሻው ቀን የአእላፋት ዝማሬ የሚደረግበትን መርሃ ግብር ብታዘጋጁ የተሻለ ነው የሚል ሐሳብ አለኝ። በተወሰነ መልኩ እንደምታደርጉት አውቃለሁ። ነገር ግን ሁሉንም ክርስቲያን ለአእላፋት ዝማሬ የሚመጣውን ክርስቲያን በሙሉ በዚህ መልኩ ብትይዙትና ትንሽ ቃለ እግዚአብሔር አስቀድሞ የሚማርበትን መንገድ ብታመቻቹ የተሻለ ነው የሚል ሐሳብ አለኝ። አንድ ነገር ልጨምርና ይበቃኛል። ለበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ያደረጋችሁትን ነገር አይቼ እጅግ ከልቤ ደስ ብሎኛል። የቤተ ክርስቲያን አምላክ እግዚአብሔር እርሱን እንዳከበራችሁት እናንተንም ያክብራችሁ። ከዚህ የበለጠ የምትሰሩበትን ጸጋና ዕውቀቱን ያድላችሁ። በሚያሳዝን ሁኔታ የአርሲ ኦርቶዶክሳውያን ግድያ እስከ ዛሬም ቀጥሏል። ዛሬ ማለትም ታኅሳስ 8 ቀን በአርሲ ዛሬም ግድያው አለ። ዛሬ ማለትም ታኅሳስ 8 ሰለሞን በቀለ የተባለን ግለሰብ ገድለው ጥለውት ሄደዋል። ይህ ሟች ከ20 ቀናት በፊት በሌላ ግለሰብ ማሳ ላይ የግብርና ስራ እያከናወነ በነበረበት ወቅት ከሱ ጋር የትራክተር ባለቤት የሆነውን ግለሰብ ወስደው የነበረ ሲሆን የትራክተር ባለቤት የሆነው ሰው 150 ሺህ ብር በመክፈል ለቀውታል። ሟች ሰለሞን በቀለ ግን ያለውን 70 ሺህ ብር የከፈለ ቢሆንም ቀሪውን ክፍያ ማሟላት ባለመቻሉ በዛሬው ዕለት ማለትም ታኅሳስ 8 ቀን የሴት ጫካ ወይም ደግሞ ተራራ በሚባል ቦታ ገድለውት ሄደዋል። በሚያሳዝን ሁኔታ የአርሲ ኦርቶዶክሳውያን ወገኖቻችን በባሌ፣ በሐረርጌ፣ በሆሮ ጉዱሩ ወለጋ አሁንም እየቀጠለ ይገኛል። እኛ በሆነውም ባልሆነውም ስንጨቃጨቅ አርሲን የዘነጋናት ስለመሰላቸው ዛሬ ሰው ገድለው ጥለው ሄደዋል። አርሲ ላይ የተዘነጋ እየመሰለ ያለው የኦርቶዶክሳውያን ግድያ እንግዲህ አስታውሱም ብለዋል። ሟች ሰለሞን በቀለ ይባላል። ከ20 ቀን በፊት በሰው ማሳ ላይ ሳለ እያረሰ በነበረበት ሰዓት ላይ የእሱንና የትራክተሩን ባለቤት ወስደዋቸው ነበር። ራንሰም ይሆን ዘንድ 150 ሺህ ብር ክፈሉ ተብሎ ነበረ። ባለቤቱ የእርሻው ማሳው ባለቤት ወይ ደግሞ ባለ ትራክተሩ 150 ሺህን ከፍሎ ሲወጣ ለሰለሞን የተገኘው ግን 70 ሺህ ብር ነበር። ቀሪውን 80 ሺህ ብር ባለመክፈላቸው ምክንያት ዛሬ ገድለው ጥለውት ሄደዋል።
ይህ ወንድማችን አዲስ ህይወት ላይ ትዳር መስርቶ ሲኖር የነበረ ነው። አለጋ ዶርቲ የምትባል ቦታ ላይ በዛ በኦሮሚያ ክልል ውስጥ ተወልዶ ያደገ የኦሮሞ ወጣት ነው። ዛሬ የሴት ጫካ ወይ ደግሞ ተራራ በምትባል ቦታ ላይ ነው ተገድሎ የተገኘው። ኦርቶዶክሳውያን እየሆነ ያለው እሱ ነው። እኛ በሆነም ባልሆነም በትንሹም በትልቁም ነገር ስናረጋግስ እነሱ ግን ለምንድን ነው እኛን የዘነጋችሁን ብለዋል። የአእላፋት ዝማሬ እኮ የእኛ የአርሲዎችም ነው፣ የሁላችንም ኦርቶዶክሳውያን ጉዳይ ነው። ግን በቃ የዘንድሮ የአእላፋት ዝማሬ የእኛ የአርሲ ኦርቶዶክሳውያንን ግድያ የሚዘክር ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ እየተሰደደች እንዳለ የሚዘክር ፕሮግራም እናድርገው። ዛሬ ለብዙ ጊዜ መስቀል አደባባይ አልተፈቀደም። ዛሬ ግን የአርሲ ኦርቶዶክሳውያንን ጩኸት ለመሸፈን ነገሩን ወደ ፖለቲካ ወስደውት ዛሬ መስቀል አደባባይ ሲፈቀድ ለምን ብሎ መጠየቅ ያስፈልጋል። ፈቀዱ እኮ ጥሩ ነው፣ በጣም ደስ ይላል። ግን ይህን አጋጣሚ የእኛ የአርሲ ኦርቶዶክሳውያንን ግፍና ሰቀቋ በደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ስደት ላይ ስቃይ ላይ በተለይ በዚህ ዘመን እንዳለች ይህንን ማሳየት የሚቻልበት እድል አሁን ነው። እሱንም ደግሞ እንዴት ነው የምናደርገው? ኦርቶዶክሳዊ ሁሉም ማለት ነው ወደ ቦታው ወደ አእላፋት ዝማሬ ወደሚዘጋጅበት ቦታው ሲሄድ ከላይ ነጠላውን ለብሶ ከስር ደግሞ ጥቁሩን አድርጎ ይሄዳል። ከዛ ቤተክርስቲያን እዛ ቦታው ላይ ቅጥር ግቢ የዝግጅቱ ቦታ ላይ ሲደርስ ግን ያንን ነጠላውን የለበሰውን ነጠላው ነጩን አውልቆ በጥቁር ማሳለፍ ይቻላል። ይሄም አስቀድሞ የሆነው ምንድነው? እንደሚታወቀው ጥቁር መልበስ ስለሚያሳስር ጩኸታችንን ሳንጮህ እንዳንታሰር ይህንን አስቀድመን ብናደርግ ጥሩ ነው ለማለት ነው። ዛሬም እየተገደሉ ነው። ዛሬም እየተሰደድን ነው። ዛሬም እየሞትን ነው። ነገ እኔም ይህንን ቮይስ እንኳን ለማስቀመጥ ይህንን ቪዲዮ ለማስቀመጥ እንኳን አልችልም፣ ምናልባትም ተረኛ ስለመሆን ማለት ነው። ስለዚህ እባካችሁ የሰሞኑ የአንድ ቀን የአንድ ሳምንት የሁለት ሳምንት የሚዲያ ጫጫታ ብቻ ታደርጉት። በጣም የሚያሳዝነው ብዙ ሰው ፕሮፋይሉን እንኳን ቀይሯል። ያቺ ህፃናት ታሳዝናችሁ። ያ እግሩን የተቆረጠ ህፃን ያሳዝናችሁ። ያሳዝናል። እግዚአብሔር ልብ ይስጠን። በፍጹም አጀንዳችሁን አቀይሩ እባካችሁ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማለት ተራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ወንድሞቻችን ባለማይተቦች ናቸው እርስ በራስ እየተከራከሩ የሚገኙት ማለት ነው። እንደኔ ሀሳብ ሁላችንም ተሰብስበን አንድ ላይ ይሄን ጉዳይ በውስጥ መስመር ብንፈታ መልካም ነው ብዬ እገምታለሁ። በቪዲዮ ዘባችሁን ነገር ካለ ኦርቶዶክሳውያን ሁላችሁም ኮሜንት ለማስቀመጣችሁ እንዳትረሱ። 16 ሚዲያን ደግሞ ሰፖርት ማድረግ የምትፈልጉት ሁላችሁም ኢትዮጵያ ላይ ያላችሁ ቪፒኤን አብመለከቱ ቪዲዮ ለኔ ጥቅም አለው ማለት ነው። ኦርቶዶክሳውያን እኔ ሰፖርት ያደርጋኛል ማለት ነው። ውጭ ሀገር ያላችሁ ኦርቶዶክሳውያን ደግሞ ሁላችሁም ለሚዲያው ድጋፍ እንዲሆን ሁላችሁም ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።